ቴዎድሮስ ካሳሁን ግርማሞ ወይም ቴዲ አፍሮ የተባለ ዘፋኝ ነሐሴ 14 ቀን 2004 ዓ.ም ከዚህ ዓለም ድካም ላረፉት መለስ ዜናዊ አስረስ ተሰማ የተባሉ ጠቅላይ ሚኒስትር ተቀኝቶታል በሚባልለት የስንኝ ቋጠሮ ውስጥ ግመሌላ ጠጣ ቀይ ባህር ተጉዤ አንድ ገመድ አጣሁ ለመልሳት ይዤ ብሏል። ባለቅኔው ሙዚቃ ሰው በዚህ ስንኝ ውስጥ መለስ ዜናዊ አስረስና መንግስታቸው ቢያንስ አሰብ የተባለችን ወደብ መመለስ አቅቷቸዋል ማለቱ ነው። ያመለሰት ሙጬ ባል ይሄም ባለ በአመቱ ጠቅላይ ሚኒስትር አብይ አህመድ አሊ የተባሉ ገመድ የመለስን ዙፋን ተቆጣጠሩ። ኤኔ የቴዲ አፍሮ አንድ ገመድ አጣው የሚል ሮሮ የሚፈታበት አፍታ ደረሰ። ጠቅላይ ሚኒስትር አብይ አህመድ አሊ ልክ ቴዲ አፍሮ ግመሌላ ጠጣ ቀይ ባህር ተጉዤ አንድ ገመድ አጣው ለመልሳት ይዤ ባለ በስድስተኛ አመቱ የኢትዮጵያን ህዝብ ተወካዮች ሰብስበው ካሉላ አባነጋ ቃላት እየተዋሱ ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው አሉ። አሰብን የሚያስመልሱ ገመድ እንደሆኑ በመጽሐፎቻቸው በቃለ መጠይቆቻቸው በተግባሮቻቸው ሁሉ ማሳየት ከጀመሩ 2 ዓመት ሊሞላቸው ነው። ዛሬ አሰብን ወደ ኢትዮጵያ የመመለስ ጉዳይ የመንግስትና ደጋፊዎቹ የዝምተኛ ተስፈኛ ኢትዮጵያውያንና የትልልቅ ኢንቨስተሮች ብሎም እንደ ተባበሩት አረብ ኤምሬቶች ያሉ ግዙፍ መንግስታት ተቀዳሚ ፍላጎት ሆኗል። በዚህም የተነሳ ከ13 ዓመት በፊት አባይን ደፍረው ያረፉት መለስ ዜናዊ አስረስ ዳግም ከወደብ ጋር ተያይዞ ስማቸው መነሳት ጀምሯል። ነገሩንም የአብይና መለስ ማፎካከሪያ ለማድረግ የሚጥሩ አሉ። ስለሆነም ቴዲ አፍሮ አንድ ገመድ አጣሁ ለመልሳት ይዤ ሲል አሰብን የሰደዳት አካል እንዳለ ሲጠቁም እኛም ስንፈልግ የምናገኛቸው ያድዋው ልጅ ደም ከጭንቅላታቸውና ከጣታቸው እየፈሰሰ 38 ዓመት ለታላቁ ሀገር ኢትዮጵያ የታገሉላትን መለስ ዜናዊ አስረስን ነው። ጥያቄው መለስ ለምን አሰብን ለመስጠት ተስማሙ የሚለው ይሆናል። በዚህ ጉዳይ ዙሪያ ለመወያየት ወደ ጥልቁ የኢትዮጵያና ኤርትራ የግንኙነት ታሪክ መዝለቅ ግዴታ ይሆናል። ኢትዮጵያና ኤርትራ የሚለው ስም ከ1881 ዓ.ም በኋላ የመጣ ነው። በዚህ ዓመት ኢጣሊያ ምጽዋን በእጇ አድርጋ ወደ ደጋማው ሐማሴን ስታማትር ለወትሮ ባህረ ነጋሽ እየተባለች በኢትዮጵያ ንጉሳዊ አስተዳደር የቅርብ ክትትል ስር ሆና ተተዳደረ የነበረችው የቀይ ባህር ጠረፉ አካባቢ ኤርትራ ተብላ የቅኝ ግዛት ስም ተሰጥቷት ከኢትዮጵያ እጅ ሙሉ በሙሉ ወጣች። ከዚያም በፊት ቢሆን መላዋ ኤርትራ በኢትዮጵያ ነገስታት እጅ ነበረች ማለት አይቻልም። የአክሱም ስልጣኔ ፈርሶ ነገስታቱ ወደ ላሊበላና ሸዋ በኋላም ወደ ጎንደር ሽሽት ካደረጉ በኋላ ከቀይ ባህር እየተነጠሉ ሄደዋል። እናም የዛሬዋን ኤርትራ ባህረ ነጋሽ በተባለ የአካባቢ ገዢ ያስመሯታል እንጂ እንደ ጎጃም፣ ጎንደር፣ እንደ ሸዋ ወይም ወሎ በምድሯ እየተንቀሳቀሱ አልመሯትም። በጣም እየራቀችባቸው ስትሄድ ሊመልሱ ጥረት ያደረጉ መሪዎች አሉ። እዚህ ላይ የጉዛራ ቤተመንግስት መስራች የነ አጼ ፋሲል አያት ሰርጸ ድንግል ይጠቀሳሉ። እሳቸው በ16ኛው ክፍለ ዘመን አጋማሽ በባህረ ነጋሽና አካባቢው ያለውን ችግር ለማስተካከል ወደ ቀይ ባህር ስለመዝመታቸው ተጽፏል። ያ ጊዜ ማለት ዛሬ አስኳሉ የረሲብ ጣይብ ኤርዶዋን ሀገር የሆነችለት የኦቶማን መንግስት እግሩን ምጽዋ ላይ የተከለበት ነው። በሂደት ቱርኮች ግብጾችን፣ ግብጾች እንግሊዞችን፣ እንግሊዞች ጣሊያኖችን፣ ጣሊያኖች እንደገና እንግሊዞችን እየተኩ ኤርትራን ከኢትዮጵያ እየነጠሏት የራሷ ኩራትና ሀፍረት ያላት ጠባብ ግን ጠቃሚ ቦታ የያዘች ሀገር አድርገው ፈጥረዋታል። መለስ ዜናዊ አስረስ ተሰማ ሲወለዱ በ1947 ዓ.ም በአጋጣሚ ኤርትራ በፌዴሬሽን ወደ ኢትዮጵያ ተመልሳ ነበር። እሳቸው ሲያድጉም ስለ ራስ ገዟ ኤርትራ እየሰሙ ነው። ውንጌት ተማሪ ያሉ ግን ስለ ኤርትራ የነጻነት ትግል እንደ አዲስ መቀስቀስ ይሰሙ ጀመር። እድሪስ አዋቴ የተባሉት የኤርትራ የነጻነት ትግል ፊሽካ የሆነችውን የመጀመሪያ ጥይት በሳህል በረሃ የተኮሱ ኤርትራዊ ወሬ ለነመለስ ያዳጊነት ጊዜ መነጋገሪያ ነበር። እድሪስ አዋቴ የኤርትራ ነጻነት ታበስራለች የተባለላትን ጥይት በተኮሱ በ6ኛ ዓመታቸው ራሳቸው መለስም የትግራይ ነጻነት ለማብሰር ደደቢት ገቡ። ያን ጊዜ ለሳቸው በግል ለትውልዳቸው በጥቅል የሚነሳ አንድ የማያረማምድ ጥያቄ ነበር። እሱም በኤርትራ ነጻነት ታምናላችሁ፣ የኢትዮጵያን ቅኝ ገዥነት ተቀበላላችሁ የሚል ነው። ይህ ጥያቄ ለኢህአፓ ቀርቦ ኢህአፓም ለመመለስ ሲተናነቀው ቆይቶ በመጨረሻ ኢትዮጵያ ኤርትራን ቅኝ አልገዛችም ወደ ማለት በማዘንበሉ ዋጋ ከፍሎበታል። ኢህአፓና መሪዎቹ ከኤርትራ ምድር ተባረው ከወጡባቸው ምክንያቶች አንዱ ነው። የመለስ ዜናዊ አስረስና ድርጅት ህወሓት ግን ለህልውናዋ ስትል ገና ከመጀመሪያዎቹ የትግል ዓመታቷ ጀምራ ኢትዮጵያ ኤርትራን ቅኝ ስለገዛች የኤርትራ ህዝብ ነፃ መውጣት አለበት ብላ አቋም ያዘች። አቋሟን በደም ማህተም ለማረጋገጥ በ1974 የቀይ ኮከብ ሁለገብ አብዮታዊ ዘመቻ ላይ ከዛሬው የኤርትራ ገዢ መንግስት ከዚያኔው ሽምቅ ተዋጊ ህዝባዊ ግንባር ሐርነት ኤርትራ ጎን ተሰልፋ ተሰየፈች። በዚያ እንደ ሌፍተናንት ጀነራል ዮሐንስ ገብረ መስቀል ያሉ በናቅፋ አቅራቢያ ተገኝተው ለኤርትራ ነጻነት የተጋደሉ ኢትዮጵያውያን ከሲኦል ጋር በሚያነጻጽሩት ውጊያ ላይ እነመለስ ዜናዊ በጣም ብዙ የትግራይ እናት የወለደቻቸውን ወጣቶች እንደንጨት ማግደው ሻቢያን ከሞት አፋፍ እንደመለሱት ይነገራል። እያደረ የዋለ ሲሄድም ሻቢያ እጅግ በተራዘመው የነጻነት በሚለው ትግል ተሰላችቶ ከደርግ ጋር ለመደራደር ደርሶ እንደነበረ ስብሐት ነጋ ለድምጽ ወያኔ ሬዲዮ ተናግሯል። ከሻቢያ ሰዎች አንዱ እንዲያውም ብረታችን ዝቅዝቅ
መደፋት አለበት ብለው መጽሐፍ አሳትመዋል። እነ መለስ ዜናዊ ይህንን የመረማዱ ጓዶቻቸውን ማፈግፈግ አልወደዱትም። እናም በታጋይ መለስ ዜናዊ እጅ ብረት ወደ ላይ መቃናት አለበት የሚል ርዕስ ያለው መጽሐፍ አርቀቀው ለታጋዩ በትነዋል። በዚያ የተነሳም ሊበተን የነበረው የኢሳያስ አፈወርቂ አብርሃ ኃይል ትግሉን መግፋቱን አቦይ ስብሃት በኩራት ይናገሩታል። እንግዲህ የመለስና የኤርትራ ፍቅር በዓላማ በምክንያትና ውጤት ትንተና ሲታይ እንዲህ ያለ ነው። ዘመዶቻቸው ኤርትራዊ ስለሆኑ የባንዳ ዘር ስለሆኑና የመሳሰሉ በአብዛኛው የሚጠሏቸው ሰዎች መከራከሪያዎች ባሉበት ተቀምጠው ማለት ነው። መለስ ዜናዊ አስረስ ተሰማ ጎበና በኤርትራ ነጻ ሀገር መሆን የሚያምኑት ከልባቸው ነው። ምክንያታቸውን ሲያብራሩ ሚስት ካልፈለገች ባሏን መፍታት ትችላለች ከሚል ማነጻጸሪያ እኩል ያደርጉታል። ኤርትራውያን 30 ዓመት ሲዋጉ ለነጻነት እስከሆነ ድረስ አሸንፈው አስመራ ከገቡ በኋላ ኤርትራን ሀገር አለማድረግ በናቅፋ ሳህል፣ አልጌና፣ ከርከበትና ምጽዋ የተሰውላትን ልጆቿ መክዳት ነው ብሎ ያምናሉ። በመጀመሪያዎቹ የአዲስ አበባው ኢህአዴግና የአስመራው ህዝባዊ ግንባር ሓርነት ኤርትራ የስልጣን ዓመታት እንዲያውም መለስና ኢሳያስ አንጻራዊ ፍቅር ቀጥለው ኢትዮጵያ የአሰብና ምጽዋን ወደብ እንደራሷ እንድትጠቀም ራሳቸው ኢሳያስ እስከመናገር ደርሰዋል። በአንጻሩ ኤርትራ ከሰፊው የኢትዮጵያ ምርትና ገበያ እንድትቋደስ ተደርጓል። ከሁመራ ሰሊጥ፣ ከጎጃም ጤፍ፣ ከጅማ ቡና፣ ከጋምቤላ ወርቅ እስከ መውሰድና በዓለም አቀፍ ገበያ እስከ መሸጥ ደርሳለች። ይህ ሂደት ግን ከ7 ዓመታት አልዘለቀም። ግንቦት 1990 ዓ.ም ባድመ እንደ ምክንያት ሆና እኒያ ለ17 ዓመታት እየተጋገዙ አብረው እየሞቱ ለድል የበቁ ሁለት ድርጅቶች የኤርትራንና የኢትዮጵያን ህዝብ ከፊት አጋፍጠው ይታኮሱ ጀመር። በጦርነቱ መሃል የኢትዮጵያ የጦር አዛዦች አሰብን በኢትዮጵያ እጅ ለማስገባት በቡሬ ግንባር መራራ ውጊያ አድርገዋል። ያንን አሰብን ከመለስ ዜናዊ ተደብቆ ሊመለስ የተደረገ ጦርነት የመሩት የአሁኑ የትግራይ ጊዜያዊ አስተዳዳሪ ጄኔራል ታደሰ ወረደ ነበሩ ሲሉም በቅጽል ስማቸው ጆን መንጋግ የሚባሉት ጄኔራል ጽፈዋል። አሰብን በኃይል ወደ ኢትዮጵያ ለመመለስ የተጋደለው የኢትዮጵያ ጄኔራሎች ቡድን ምስጢሩን ከመለስ የደበቃቸው በኤርትራ ነጻነትና በአሰብ ወደብ የኤርትራን ጦር ሀብትነት ላይ ያላቸውን የማይናወጥ አቋም ስለሚያውቅ ነው። ቡድኑም እንዳሰበው ሳይሆን አሰብን የመያዝ ዓላማ የቋጠረው ጦርነቱ በሽንፈት ተደመደመ። የኢትዮጵያና ኤርትራ ጦርነትም በአልጀር ስምምነት ተጠናቀቀ። ስምምነቱም ሆነ የጦርነቱ ፍጻሜ ኢትዮጵያ ለአንዴና ለመጨረሻ ጊዜ ከቀይ ባህር ጠረፍ ያራቀ ነበር። ያ በሆነ ሰሞን መለስ ዜናዊ አስረስ በአሜሪካ የሚገኘውን የኢትዮጵያ ዲያስፖራ ለማነጋገር አትላንቲክን ተሻግረው ነበር። እዚያም በአገር ፍቅር የነደዱ የኢትዮጵያ ልጆች አሰብን ለምን ለኤርትራ አሳልፈ ሰጠህ እያሉ ዘመቱባቸው። መለስ ግን ደጋግመው የወደብ ባለቤትነትን ጉዳይ እንደናታችሁ ጡት እርሱት አሉ። ለዚህ እንደ ምክንያት የሚያነሱት አሰብን ለማግኘት በማሰብ ኤርትራን ወሮ ዓለም አቀፍ መገለል ውስጥ ከመግባት ኤርትራን ከዓለም ዲፕሎማሲ ነጥሎ አሰብንም የግመል መጠጫ እንድትሆን ባለችበት ትቶ በገበያ ውድድር ጅቡቲን የሙጥኝ ማለት ይሻላል የሚለውን መከራከሪያቸው ነው። ይህን ሀሳባቸውን ሲጠቀልሉት ወደብ ሸቀጥ ነው ይላሉ። በእርግጥም ምጣኔ ሀብታዊ ህልዮቶች እንግዳ የማይሆኑባቸው መለስ ወደብ እየገዙ የመሯትን ሀገር ከአክሱም ስልጣኔ ወዲህ ለመጀመሪያ ጊዜ ስለ ሰፋፊ ልማቶች የምትናገር አድርገዋታል። 21 ዓመታት እንኳን ነው ባጠራቀሙት ጥሬትም ታላቅ የመታደሻ ግድብ ያሉትን ሐውልት ጉባ ላይ አቁመዋል። አዲስ አበባን ከጤንጥዬ ሰፈሮችን ጥብጣቢነት ወደ ሰፊ ከተማነት አሳድገዋታል። የምድር ባቡር፣ የረጅም አገር አቋራጭ መንገዶችንና ሌሎችንም ስራዎች አስጀምረዋል፣ ለፍጻሜም አብቅተዋል። ይህም ሁሉ ሆኖ ኢትዮጵያ ካላት ሰፊና ብዙ የሀብት አማራጭ በአፍሪካ ሁለተኛ ከሆነው ህዝብ ቁጥሯና ከገናናው ታሪኩ አንጻር በወደብ እጦት የተነሳ እድገቷ ቢያንስ በግማሽ ተሸቅቧል ብለው የሚቆጩ እልፍ ናቸው። ለዚህ ጥያቄ ደግሞ በመለስ ዜናዊ አስረስ መንግስት ውስጥ አድገው ከመለስ በቅርብ ርቀት ኢንሳን የመሰለ ግዙፍ የደህንነት ተቋም መርተው በኢትዮጵያና ኤርትራው የ1990 ጦርነትም ሬዲዮ ይዞ ተዋግተው ጠቅላይ ሚኒስትር የሆኑት አብይ አህመድ አሊ ዘብሔረ በሻሻ ምላሽ አለኝ ብለው ተከስተዋል። አብይ የመደመር ትውልድ በተሰኘው ጠቅላይ ሚኒስትር ከሆኑ በኋላ ባሳተሙት መጽሐፋቸው ላይ ኢትዮጵያ ከቀይ ባህር ስትርቅ የምትሟሽሽ ወደ ቀይ ባህር ስትጠጋ የምትጎመራ አገር መሆኗን ጽፈዋል። ዛሬ ወደ ቀይ ባህር አስጠግቷት ወደ ታላቅነቷ ለመመለስ እየታተሩ ነው። አብይ የቀድሞ አለቃቸው መለስ ዜናዊ የጀመሩላቸውን የህዳሴ ግድብ ባሳለፍነው ነሐሴ ወር መጨረሻ በ2014 ዓ.ም አስመርቀዋል። ወደቡን ደግሞ በቅርብ ጊዜ በእጅ አስገባዋለሁ ባይ ናቸው። ያኔ ታላቅ ነበርን ታላቅም እንሆናለን የሚለው የኢትዮጵያውያን መፎክር ተግባራዊ ይሆናል። የመለስ ዜናዊንና የኤርትራን ግንኙነት፣ የአሰብንና ከ13 ዓመታት በፊት ያረፉትን ጠቅላይ ሚኒስትር የጋራ ታሪክ፣ የአብይን አዲስ ህልም ማስተሳሰረን ያዘጋጀነው ጥንቅር ተጠናቋል። ሰላም ይስጥልን።